አባቷም ሊሆን ይችላል። ጎበዝ ናት። ሲጀመር አንተ ወረቀት ነጭ ነው ብለህ ጥቁር ነው ብለህ ትከራከር። ማርታ ጭራሽ የዲኤንኤ ምርመራ ኢትዮጵያ ውስጥ የት ነው ያለው የሚለውን በዩቲዩብ እያየች እንግዲህ ግራ ተጋብታለች። እንግዲህ ልጇ አቢጌል መርዛታለች ማለት ነው። ስለዚህ ጭራሽ የዲኤንኤ ምርመራ ለማድረግ ወይም ደግሞ የዲኤንኤ ምርመራ ኢትዮጵያ ውስጥ የት ነው ያለው በማለት ጠይቀዋለች ባሏን። ደረጀን አስደነገጠችው። ሳያስበው ምንም ባላሰበው ሰዓት ደረጀ ውዝግብግብ ነው ያለው። አስቡት። ማርታ በቃ ችግር ውስጥ ገባች። የአቢጌል ወሬ ችግር ውስጥ ከቷታል። በቃ ልንገራችሁ። ለዚህ ነው ማርታ ስለ ዲኤንኤ ምርመራ ማሰብ ጀመረች ማለት ተጠራጠረች ማለት ነው። ለምን አባትሽ እንዳይሰማ ይሄን ወሬ አፋለኝ ብለሽ እንዳታወሪ እያለች ስታስጠነቅቃት ነበረ። እንግዲህ ማርታ ልጇን አቢጌልን። ግን አሁን ላይ ማርታ ራሷ ጭራሽ የዲኤንኤ ምርመራ አውቃ ባሏን ምን አይነት ስሜት ነው የሚሰማው? ይደነግጣል ወይስ አይደነግጥም? ወይስ ምንድነው የሚለው ለማጣራት ከሆነ እንግዲህ ደረጀ ተበላ ማለት ነው። ለምን ፊቱን ያስታውቃል። ደንግጧል። ምን ያስደነግጣል ያለችው ስለደነገጠ ነው። ስለዚህ ደረጀ ሳያስበው ከባድ ችግር ውስጥ ሊገባ ነው። እንግዲህ አቢጌል ተንኮሏ ወይ አቢጌል እንግዲህ ያስቡት። ጭራሽ ታውቋታል እኮ እህቷ መሆኗ ታውቋታል። ባይዘው እኔ የምላችሁ ነገር አቢጌል እህቷ መሆኗን አውቃለች። ለምን ዳጣ አባቷን ትመስላለች፣ ዋን ትመስላለች እያለች ነው። አቢጌል እሷን ነው እንጂ ማመስለው ዳጣ ዋንና አባቷን ትመስላለች እያለች ስትለፈልፍ ነበር። ስለዚህ በጣም እየተጠራጠረቻት ነው በሚገርም ሁኔታ። በቃ በጣም ኦቨር ተጠራጥራታለች ማለት ነው። ለዚህ ነው ዳጣን እንግዲህ ያስቡት። ጸጉሯን እንኳን አንስታ የዲኤንኤ ምርመራ ልታደርግባት ነበር። ደስ የሚለው የዳጣ እናት ሰላም መምጣቷ። እንግዲህ ያው ሰላም እናቷ መሆኗን እስከዛሬ አልተረጋገጠም፣ አላወቅንም። ግን እኛ ተመልካቾች ምን ገምተው የዳጣ እናት ሰላም ናት ብለን ስለምናስብ ነው። ስለዚህ እናቷ ምንለው ለዚህ ነው። አሁን እንግዲህ ሰላም ደረሰችላት። ደስ የሚለው በቃ እናት በቃ ባይተዋወቁም እናትና ልጅ አሁን ላይ ግን የሆነ የሚነግራቸው ነገር አለ መንፈሱ። ለዛ ነው አሁን የዳጣ ውርደት ላይ እናቷ መጣ እንግዲህ አድናታለች ሳታስበው ቢሆንም። ሰላም ደግሞ አቢጌል ምን መስላት ነው ምን እያደረገች ነው የሚለው አስደነግጧታል። ግን የመሰላት ጸጉሯን ወስዳ ልታስደግምባትም መስላታል። ለምን ያው ሰው በጸጉር ምናምን ያስደግሙ የለ። ስለዚህ አሁን አቢጌል ናታን እንደምትወደው እንደምታፈቅረው ሰላም ታውቃለች። ለምን ይሄን ሁሉ አመታት በሙሉ አቢጌል ናታን ላይ ስለምታደርገው ሙከራ በፍቅር ጉዳይ ሰላም ታውቃለች። በቃ ሰራተኛ ብትሆንም እያንዳንዱ ነገር ሁሉ ታውቃለች። ግን ናታን አቢጌልን እንደማይወዳትም ታውቃለች። የአቢጌል ብቻ ልፋት ብቻ መሆኑን ታውቃለች። ለዚህ ነው እንግዲህ ዳጣ በተኛችበት ጸጉሯን ነቅላ ለምንድን ነው ምን ለማድረግ ነው ጸጉሯን ለመንቀል መቀስ ይዛ የመጣቸው የሚለው ሰላም ያሳሰባት ለዛ ነው። ስለዚህ ምናልባት ቀንታ ይሆናል ባንቺ ስለቀናች ይሆናል እያለቻት ነው። እንዴ ጸጉሯን ነቅላ ሄዳ ለጠንቋይ ሰጣ ዳጣን ምን ልታስደርጋት ነው? ሰላም ራሱ አስተሳሰቧ እንደዛ ነበር ያሰበችው። ለምን ቀንታም ሊሆን ይችላል ብላ ነው። ለምን እንጂ አሁን ላይ በጸጉሯ በኩል የዲኤንኤ ውጤት ምርመራ ለማድረግ ፈልጋ ነው የሚለውን ሰራተኛዋ ስለማታስበው ማለት ነው። ግን ዳጣ መጠንቀቅ እንዳለባት ነግራታለች። አሁን ላይ ምናልባት በጸጉሯ የሆነ ነገር እንዳታደርግባት። ስለዚህ እስቲ በጣም እየፈጠነች ነው። አባቷን ምንድነው ያለችው? አስቡት። ብር ጠይቀዋለች። ግን አባትየው ለምንድን ነው የፈለግሽው ብሏታል። 10,000 ብር አቢጌል ለምንድን ነው የፈለገችው? ትክክለኛ ጥያቄ ነው። እስቲ እህት ወንድሞቼ ለምንድን ነው 10,000 ብር የሚያክል ለምን ፈለገች? ምን አስባ ነው? ሌላ ቀመሯስ ምንድነው? የዲኤንኤ ውጤቱን ለማስመርመር ፈልጋ ነው ወይስ ሌላ ምን ያሰበችው ነገር አለ? 10,000 ብር ብለዋለች፣ አስደንግጠዋለች። ስለዚህ እውነታውን መቼም ይሄን ነገር ካሰበችበት በሲስተም መውሰድ ያቅታታል ብዬ አላስብ። ለምን አቢጌል አውቃ ማስመሰል ትችላለች ከዳጣ ጋር አውቃ። እንግዲህ ሰላም አሁን ላይ ዳጣ በጣም ብዙ ችግሮች እንደበዛባት እያየች ነው። ለምን አስቡት። አቢጌል የአቢጌል እናት ሁለቱ በጣም ፎከስ አድርገዋል። በተለይ አቢጌል ዳጣ ላይ ፎከስ ስላደረገች አቢጌል ደግሞ በተደጋጋሚ ለእናቷ ስለ ዳጣ መጥፎና ስለ ዳጣ የአባቴ ልጅ ናት ልጁ ናት እያለች መታሳስባት ራሷ አቢጌል ስለሆነች ስለዚህ በጣም አሁን ላይ የአቢጌል እናትም አቢጌልም ዳጣ ላይ በጣም ከባድ ስራ ነው የሚሰሩት ወደፊትም ማለትም በተለይ አቢጌል ለዳጣ አተኛላትም
እንግዲህ አሁን ላይ ናታን በጣም የሚገርም ሰው መሆኑን እያየን ነው። ከሰላም ጋር የሚያደርገው ነገር ሰራተኛ ሳይሆን እንደ እናት እንግዲህ ሲያማክራት እያየን ነበር። በተነጋገሩበት ታይም ላይ ምንድን ነው ያወሩት? እስቲ አስቡት። ናታን ዳጣን እንደሚያፈቅራት ግልጽ የሆነ ነገር ነው። ማለትም ሰላም ታውቃለች። በቃ ይኸውልህ ሰራተኛ ማለት የቤቱን እያንዳንዱን ነገር ታውቃለች። ሰላም ናታን ዳጣን እንደሚያፈቅራት ታውቃለች፣ ጠይቀዋለች። ዳጣ መናገር እንደፈራ ገብቷታል። ለዚህ ነው አሁን ላይ አቢጌል ናታንን ታፈቅረዋለች፣ ዳጣ ደግሞ ናታንን አታፈቅረውም። ናታን ደግሞ ዳጣን ይወዳታል። ነገሩ ተገላቢጦሽ ሆነ። በቃ ናታን አሁን ላይ እንዴት ብሎ ነው የሚነግራት? ፍቅሩን እንዴት ብሎ እንደሚነግራት ግራ ገብቶታል። ለምን አንድ ዳጣ ለናታን ፍቅር የላትም። ፍቅር ቢኖራት ሁለቱም ስለሚተዋወቁ ቢያንስ እንዳፈቀራት ቢነግራት እሷ ማፍቀሯን ትመልስለታለች። ግን ዳጣ አሁን ላይ ምንም ፍቅር የሚባል ነገር አይዛትም። ጭራሽ እኮ አቢጌልን ከናታን ጋር ለማጣበስ ከአቢጌል ጋር ስታወራ አይተናል እንደታይታት። ስለዚህ ዳጣ አሁን ላይ ናታን የፍቅር ጥያቄ ቢያቀርብላት ራሱ ድንግጥ ነው የምትለው፣ ክው ነው የምትለው። በጣም ትደነግጣለች ያስባለሁ። ለምን ያብቱ ወይ ያገባለች። እሷ አሁን ላይ የፍቅር ስሜት የላትም። አሁን ላይ ሰውን ያጣችው ዘመድ እንዲኖራት ትፈልጋለች፣ እህት ወንድሞች እንዲኖራት ትፈልጋለች። እነሱን ካገኘች ለሷ አሁን ላይ ትልቅ ነገር ነው። በዚህ ፍጥነት ውስጥ ፍቅር ውስጥ መግባት አትችልም። እናም አሁን ላይ አቢጌል ናት በጣም የወለደችው ዳጣን ፍቅር ውስጥ የገባችው። ስለዚህ ናታን ይነግራታል ብዬ አላስብም። አሁን ላይ ለዳጣ ማፍቀሩን ሙከራ አድርጎ ነበር ግን አልተሳካለትም። ግን ከዚህ በኋላ ስለ ፍቅር ለሷ ወይም እንዳፈቀራት ይነግራታል ብዬ አላስብም። በድብቅ ነው የሚይዘው። ለምን ዳጣን ቢብትለኝስ ብሎ ስለሚያስብ። ምንድነው አቢጌል ናታንን የምትለው? ከወንድ ጋር ያለቻት ነው ዳጣን። አስቡት ናታን እንዲናደድና ለዳጣ ያለው ስሜት እንዲቀንስ ምንድነው የምታስበው? ወንድ መጥቶ ወስዷታል እያለች ታወራለች። የፈጠነ ደግሞ አቢጌል የሚያስጠጣባት ፊት ለፊት ነው። በቃ ስሜታዊ ስለምትሆን ፊት ለፊት ነው የምታወራው። በቃ ጭራሽ ናታን ለማናደድ በዳጣ ማለት ነው። ናታን በቃ ደብሮታል። መጀመሪያ ከወንድ ጋር ምናምን ሲባል ግን የሆነ ዘመዷ ሊሆን ይችላል አባቷ ሊሆን ይችላል ምናምን በሚለው እንግዲህ ያሳልፎታል ማለት ነው። ስለዚህ ናታን ግን በጣም ያፈቅራታል። አቢጌል ተብዮ ደግሞ ናታን ዳጣን እንዲጠላት ማታደርገው ጥረት የለም። ወይ ስለ ዳጣ ድክመት ወይ ስለ ዳጣ መጥፎ ነገር እየነገረችው አሁን እንደምታደርገው ናታንን ከዳጣ መለያየት ነው የምታስበው። ግን ይሄ ይሳካላታል ወይ ነው? ሙከራ ታደርጋለች ግን ሊሳካላት አይችልም። ናታንም ሳያፈቅራት በግድ ከአቢጌል ጋር እኮ አትኖርም። አሁን አቢጌል ቆም ብላ ብታስብ አስቡት፣ ናታን አይወዳትም፣ አያፈቅራትም። በጉልበት ከሱ ጋር ልትኖር ነው? ሰው እንዴት ነው ሰው የማይወደው ሰው ጋር የማያፈቅረው ሰው ጋር እንዴት አብሮ ለመጋባት ያስባል? ለመኖር ያስባል? ስለዚህ ይሄ ኢምፖሲብል የሆነ ነገር ነው። ስለዚህ ነው ምላችሁ አሁን ላይ አቢጌል እሷ ስለወደደችው ብቻ አብሬ መኖር አለብኝ ማለቷ በጣም ከባድ ነው። ናታን እሷን ሊያፈቅራት ይገባል። ናታን ደግሞ አይወዳትም። ችግሩ አይወዳትም፣ አያፈቅራትም። እዚህ ጋር ነው ዋናው ፖይንት። አሁን ናታን ስለማይወዳት ስለማያፈቅራት እንዴት ብዬ ነው ናታን ወደኔ መስበው የሚለውን ማምጣት አልቻለችም። አሁን ለምሳሌ አቢጌል ናታን የማይወዳቸውን ባህሪ ማንነት ነው ያዘችው። ስለዚህ እንዴት ብሎ ናታን ያፍቅራት? ለዚህ ነው አቢጌል ናታን የሚወዳትን አይነት ሴት መሆን አለባት ናታን እንዲያፈቅራት። ግን ናታን እንዲያፈቅራት ይህን ዘዴ አልተጠቀመችም። ስለዚህ በራሷ መንገድ ስለምትሄድ እንዴት ብሎ ይወዳታል? አያፈቅራትም ማለት ነው። ስለዚህ አሁን ላይ ናታን ወይ ወንድሟ ሊሆን ይችላል ወይ አባቷ ሊሆን ይችላል ወይ ዘመድ ሊሆን ይችላል በሚለው ያሳልፈዋል ብዬ አስባለሁ። ኖርማል ለራሱም በዚህ ፍጥነት ውስጥ ግን ናታን ምንም አያገባውም ስለ ዳጣ። አሁን ላይ ከፈለገች ሰው ጋር እንደፈለገ ብትሆን ምንም አያገባውም ሲጀመር። አሁን ስላፈቀራት ነው እንጂ ቢያፈቅራትም እሷ እሺ ብላ ከሱ ጋር እስካልቀጠለች ድረስ እሷ አሁን የፈለገችውን ብታደርግ ናታን ምንም አይመለከተውም ብዬ ነው የማስበው። ግን ዳጣን ወደ ራሱ ማድረግና ፍቅር ቢጀምር ደስ ይለዋል። አሁን ላይ አቢጌል እያለች እሱ ዳጣ እንኳን እሺ ብትለውና አብሮ ፍቅር ቢጀምሩ አብሮ እዛ ቤት ካሉ እንዴት ነው የሚኖሩት? አስቡት። ናታን እንኳን ፍቅሩን ቢያቀርብላት ዳጣ እንኳን እሺ ብትለው እዛ ቤት ውስጥ አንድ ላይ መሆን አይችሉም። አቢጌል እያለች በጣም ከባድ ነው የሚሆንባቸው። ኦቨር ማለት ነው በጣም። ግን አሁን ላይ አቢጌል ለአባቷ እየተፎካከረች ዳጣን አባትየውም ዳጣን እንደሚወዳት ይነግራቸዋል።
እንግዲህ ዳጣን በጣም ነው የምትወደው እያለች ስታስጨንቀው አንደኛችን፣ ሁለተኛ ዋን፣ ሶስተኛ ዳጣን እያለ ነው። ስለዚህ አባትየው አሁን ላይ ጭራሽ ዳጣንማ ከናንተ ጋር አላወዳደርም ማለት ነበረበት ለማስመሰል እንኳን። ግን ልጁ ስለሆነች ዳጣን እንደዚህ በማለት ዳጣን የሚጎዳት ይመስለዋል። መቼም እንደዚህ አይልም ለአቢጌል። ዳጣን እንደ ልጁ ሶስተኛ እወዳታለሁ እያለ ሲነግራት እየተጠራጠረች ሞር እየመጣች ነው አቢጌል ተብየው። ስለዚህ አሁን ላይ ደረጀ በጣም ደንግጧል። አስቡት፣ በጣም ነው የደነገጠው። ለምን? ስለ ዲኤንኤ ስታወራበት አስደነገጠው። ምርመራ ለማድረግ ያሰበ ሰውዬ ቀድመው እንደዛ ሲሉት ያስደነግጠዋል። እሱና ዳጣ የሚያውቁት ሚስጥር ማርታ ስለ ዲኤንኤ ስታወራበት ያስደነግጠዋል። ስለዚህ ልጁ ስለሆነች ይደነግጣል። ስለዚህ እንዴት ነው የሚቀጥለው? አሁን በድብቅ ዳጣን ደብቋት ልጁ እንዳልሆነች እያስመሰለ እንዴት ነው የሚኖረው? ለደረጀ በጣም ከባድ ነው የሚሆንበት አሁን ላይ። ለምን? ዳጣ እዛ ቤት እስካለች ድረስ አንድ አቢጌል ተብየው ጨንቋታል። ከዛ ቤት እንድትወጣላት ትፈልጋለች። ለምን? በናታን ስለመጣችባት አልወደደቻትም። ናታን ደግሞ ዳጣን አፍቅሯታል። ያ ደግሞ ይበስ አናዷታል። ስለዚህ ዳጣን የሆነ ነገር ፈጥራ ከዛ ቤት ማባረር ነበር የምትፈልገው። ግን የዲኤንኤ ምርመራውን ደግሞ ማድረግ ፈልጋለች። አሁን ላይ አስቡት። አሁን ላይ መቼም በዚህ ተንኮላ ኤቢ የሆነ ነገር አታደርግም ብለን አናስብም። ቀስ ብላ የዳጣን ጸጉር ወስዳ ማስመርመር ትችላለች ዲኤንኤ። ከዛ እህቷ መሆኗን ስታውቅ ኤቢ ተበላች። በቃ እስከ ዛሬ ድረስ ያሰቃየቻት ምናምን ሁሉ ታዝንላታለች። ለምን? ስጋዋ እህቷ ናት። ግን በአባቷ ላይ ግን በዚህ ማንነቷ በጣም ከባድ ነው የሚሆነው። በአባቷ ላይ እንዴት ሸወርከን፣ እስከ ዛሬ ድረስ እንዴት ነው ተጫውተህብን ነበር በማለት እንግዲህ በጣም ብዙ ነገር ነው የሚያደርሱበት ብዬ አስባለሁ። እናትም ትቀየርበታለች። ግን ስለ ዳጣ ማንነት ቀድሞ ዲኤንኤ አርግቶ ለቤተሰቡ ማሳወቅ አለበት ወይስ የለበትም? እስቲ ሀሳብ አስተያየታችሁን ስጡኝ። እስከ መቼ ነው እንደዚህ የሚኖረው? እስቲ ለምን ይደብቀዋል? ለምን? ልጁ ከሆነች ምንም መደበቅ አያስፈልግም። በቃ እንዴት እንደወለዳትና እንዴት እንደተፈጠረች ይነግራቸዋል ታሪኩን። ስለዚህ ለቤተሰቦቹ መናገር አለበት ብዬ አስባለሁ። እንደዚህ በመደበቅ የሚሆን ነገር የለም። ከተደበቀ በጣም ከባድ ነው የሚሆነው። ለዳጣ ህይወቷ ይመሰቃቀላል። በየጊዜው አዳዲስ ተንኮል ነው ዳጣ ላይ የሚሰራባት። ስለዚህ የአቢጌል ተንኮል ፒኤችዲ ስለሆነ ዳጣ ተቋቁማ ትችላለች ብዬ አላስብም። ያው አንዳንዴ እየከሸፈባት ስለሆነ ነው። ግን ዳጣ ላይ የሚሰራባትን ሴራ መታከሽፍላት ያው ሰራተኛዋ ናት ሰላም እንግዲህ ልጇ መሆኗን ስታውቅስ ምንድነው የሚሰማት ወደፊት? እስቲ አስቡት። ዳጣም ሰላም እናቷ እንደሆነች ካወቀች ምንድነው የሚሰማት? ለምን ዳጣ ለአባቷ ስለ እናቴ ንገረኝ ስትለው ምንም አሁን ላይ ነግርሻለሁ አላላትም። ለዚህ ነው የምላችሁ አልነገራትም። ስለዚህ ስላልሞተች ራሷ የነሱ ቤት ያለች ሰራተኛ ከሆነች እንግዲህ ለዳጣ በጣም ደስ ነው የሚላት ብዬ አስባለሁ። ምንም ቢሆን ለምን ስለምታውቃት አሁን ላይ እናቷ መሆኗን ስታውቅ ደግሞ ሞር በጣም ደስ ይላታል ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ዛሬውን አሁን ስለ ዲኤንኤ እያወራችበት ነው ያለቀው። ደንግጦ ደርቆ ቀርቷል። ስለዚህ እንዴት ብሎ የሚያታላት ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ማርታ ራሱ ስለ ዲኤንኤ ነው እንጂ ያወራችሁ ማስመርመር ፈልጌ ነው አላለችውም ገና። ስለዚህ ወደፊት ዳጣን እንኳን ከአቢጌል በላይ ወደፊት ዳጣን አቢጌል ሳትሆን እናቷ ራሷ ናት ይሄንን የዲኤንኤ ካመነችበት ለማስመርመር የምትሞክረው ጸጉሯን ቀስ ብላ እንትን ብላ። እስቲ እናንተስ ምን ይሰማችኋል? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።